ቤተሰቦቼ ዛሬ ብስኩት እንደ ብስኩት ልንሰራ ነው ማለት ነው። የጾም ማለት ነው። ከዛ ምን እናደርጋለን? እዚህ ጋር አንድ ማንኪያ ስኳር አለኝ። ከዛ እርሾ አለኝ። እርሾም አንድ ማንኪያ። ከዛ ከዛ እንደዚህ ኩፍ እስከሚልልን ድረስ ትንሽ ኩፍ እስከሚል ድረስ እንጠብቃለን ማለት ትንሽ ብቻ። እስከዛ ዱቄት ምናምን እናዘጋጃለን ማለት ነው። ዱቄት እናዘጋጅ ዱቄት ማለት ነው። አንድ ግማሽ ኪሎ ነው። እኔ ኪሎ ስለሌለኝ እንትን አላረኩም ማለት ነው። ከዛ አንድ ተኩል እናድርግ ማለት ነው። ከዛ ምን እናደርጋለን? ይሄ ትንሽ ጨው ማለት ነው። ጨው ከዛ ይሄ ሰሊጥ ነው። ሌላም ነገር ማድረግ ትችላላችሁ። እኔ ሰሊጥ እንትን አምሽው እንትን ብዬ ነው ማለት ነው። ከዛ ዘይት የሻይ ብርጭቆ አልሞላም። ትንሽ የጎደለው ማለት ነው። ሩብ ጎደል ማለት ነው። ይሄው እንደዚህ ሆነልን ማለት ነው። ይሄው እንደዚህ ማለት ነው። ከዛ ምን እናደርጋለን? ይሄው ይታያቸዋል። እንደዚህ ዱቄት አይታይም። 2 ኩባያ ዱቄት ነው ያደረኩት ማለት ነው በዚህ። ከዛ ይሄኛው እርሾ ኩፍ አለልን እዚህ እያለ ማለት ነው። ስኳር እዚህ ጋር አላደረኩም። ዱቄቱና ጨውና ሰሊጡና በቃ ስኳር እዚህ ጋር አንድ ማንኪያ ብቻ ነው ያደረኩት ስኳር ማለት ነው። ከዛ ይሄ ትንሽ እያደረግን ሁሉም ላይ ሆነ ይችላል እያየን ደግሞ እንደዚህ እንትን እንለዋለን ማለት ነው። መታሸት የለበትም፣ አይታሽም። ከዛ ትንሽ እያየን በማማሰያ ነው የሚሻለው። በእጃችን ከሚሆን በማማሰያ ቢሆን ይሻላል። ከዛ ጨረስናት ማለት ነው። ከዛ ትንሽ መለቅለቅ አለብን። ምንም ችግር የለውም። ብቻ ግን በእጃችሁ እንዳታሹ። ከዛ አሁን በእጃችን እንገባለን ማለት ነው።
ማሸት አይደለም ዝም ብዬ ነው እንዲዋሃዱ ማለት አንድ ላይ እንዲጣቃለል የተለያየው ማለት ነው። እንደዚህ አድርገን 10 ደቂቃ ብቻ እናቆየዋለን ማለት ፌስታል ሸፍኑ። ይኸው እንደዚህ ሆኖልን ቆየ ማለት ነው። 10 ደቂቃ ብቻ ነው መቆየት የለበትም ከዛ በላይ። ከዛ እናንተ አንዳንድ ሰው ማለት የማይጾም ሰው በዘይት ፋንታ ቅቤ ማድረግ ይችላል። ወተትም በውሃ ፋንታ ወተት ማድረግ ይችላል ማለት ነው። ያው ጾም ስለሆነ ነው እንጂ ማለት ነው። ከዛ እንደዚህ ያደረገን አሁን ጨርሰን እንገናኝ ማለት ነው። ይሄው እንደዚህ ሆነልን ማለት ነው። አሁን ወደ ኦቭን ልናስገባ ነው ማለት ነው። ወደ ኦቭን እናስገባለን። ከኦቭን በኋላ እንገናኝ። ይሄው ቤተሰቦቼ እንደዚህ ወጣ ማለት ነው። እንደዚህ ሆነልን። ከዛ አቅርበን ደግሞ እንገናኝ። ተከታታዮች ይሄው እንደዚህ ሆኖ ደረሰልን ማለት ነው። በጣም ቆንጆ ነው። ሞክራችሁ ታመሰግኑኛላችሁ።
በጣም እንትን ሲቀዘቅዝ በተለይ እት ምንም ዝም ብሎ በቃ እንደዚህ ነው የሚሆነው ማለት ነው። ምንም እንትን የለውም። ዋው ዋው ነው ሲጣፍጥ ማለት ነው። በጣም ነው የሚጣፍጠው። ሞክሩት፣ ሰርታችሁ ታመሰግኑኛላችሁ። ስለምትከታተሉኝ አመሰግናለሁ። በምጣድም ይሆናል። በምጣድም ኦቨን የሌላችሁ በምጣድ አድርጉት፣ ሞክሩት። በምጣድ እሳቱን ቀንሳችሁ እንደዛ ሞክሩ ማለት ነው። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። ቻው